አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንዴት ናችሁ ያ ጀማዓ? ሁሉ ሰላም፣ ሁሉ አማን፣ ሁሉ ፒስ ነው። ከኔ ጋር አልሐምዱሊላህ ረብል ዓለሚን ደህና ነኝ። እናንተስ እንዴት ናችሁ ያ ጀማዓ? ሁሉ ሰላም ነው ወይ? ደህና ነኝ አለሁላችሁ። ዛሬ ደግሞ ተከስቻለሁ ማለት ነው፣ ጠፍቻለሁ። ይህን ሳምንት ቪዲዮ ለቅ ያላቅም ማለት ነው። እና በጣም አመሰግናለሁ። ወይዘሮ ሰብስክራይብ ነፍ ያርጋችሁልኛል። በጣም 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 አመሰግናለሁ። ስራህ ማለት ነው፣ ቃላት የለኝም። እና እንዴት ናችሁ ያ ጀማ? ሁሉ ሰላም፣ ሁሉ አማን። አሁንም በድጋሚ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እያበረታታችሁኝ ማለት ነው። የምታበረታቱኝ ጀዛኩሙላሁ ኸይረን ኮመንት ላይ ያስቀምጡልኝ። ያው ምን አለ መሰላችሁ ቪዲዮ ስንሰራ ዝም ብለን የሆነ በዘፈቀደ አንተን የምንለው አይደለም። ብቻ የሆነ አይመችም ደግሞ ቪዲዮ ለመስራት አንዳንዴ ያው አርፍደን ነው የምንነሳው። ብቻ በቃ በዛ ላይ በቃ ከተነሳን ደግሞ ጠግረራ ነው ምናምን እያልን ሰዓቱ ይሄዳል። እውነቱን ስነግራችሁ ማለት ነው። እና ለዛም ስለሆነ ሰሞኑ ቪዲዮ ቀርጬ አላቅም። ግን ሊብ ላይ እገባለሁኝ ማለት ነው። ሊብ ላይ ስገባ ስራ እውነቱን ስነግራችሁ ማሻአላህ ብዙ ሰው ያኔ ሊብ ላይ ስትገቡ ሰው ያያችኋል። ያኔ ቶሎ እንትን ቪው ይኖራል። ኖርማሊ ግን ቪዲዮ ስለቅ ብዙን ጊዜ ደግሞ እንደምንም ብዬ ቪዲዮ ለመልቀቅ እሞክራለሁ። ምግብ እሰራለሁ፣ ቤት ሳጸዳ፣ የዛሬ ቀን ውሎዬ ብዬ ምናምን ነገር ማለት ነው መልቀቅ እችል ነበረ። ግን እይታ ስለሌለ ማለት ነው ብዙም ስለማይታይ ምናምን ይደብረኛል። በቃ ሊብ ላይ ስገባ ማሻአላህ እይታ አለ። ኖርማሊ ግን ቪዲዮ ስለቅ እይታ የለም። በቃ ምናምን እያልኩ እንትን ስለምል ነው ስንፍላለሁ። ዩቲዩብ ደግሞ አንዴ የሆነ ነገር መስራት ጀምራችሁ ካልተበረታታችሁ ከተዋችሁት ይተዋል። ከሰራችሁ ደግሞ ትሰሩበታላችሁ እንጂ አሁን ዛሬ ስንት ቪዲዮ ወላሂ ነው የምላችሁ ልቀርጽ ብዬ አስቤ በቃ ምግብ ስሰራ ቤት ሳጸዳ ልቀርጽ አልኩኝ። ይሁን በቃ አቀበት መስሎ ታየኝ። ጠይብ የሆነ ጣፋጭ ነገርም ሰራሁኝ፣ እሱን ልቀርጽ አልኩ። ብቻ ብዙ ነገሮችን በቀን ብዙ ስራ ነው የምሰራው። ግን አንደኛ የሆነ ካሜራማን የለኝ እና አይመችም። በራሳችሁ እንትን ተፍተፍ እንኳን እንትን እንዳትሉ በዛ በአንድ እጃችሁ ስልክ ይዛችሁ በአንድ እጃችሁ እንትን አይልም። እኔ አንዳንድ ጊዜ ሳስበው እንዴት ብለው ነው ሰዎች የሚቀርጹት ምናምን ምኑ ጋር አስቀምጠውት ነው ይላለሁኝ እኮ አንዳንድ ጊዜ ለራሴ ጥያቄ ይሆንብኛል። ስራ የካሜራ ማስቀመጫ ምናምን እንግዲህ ማሻአላ ቀልቤ ከሸኤንም ከቲሞ ሞልቶኛል። ግን በቃ ያው በቃ ስንፍና ይዞኝ ነው ልበላችሁ በአጠቃላይ እና መቅረጽ ምናምን የሆነ የሚያበረታታችሁ ሰው ያስፈልጋል። በቃ ስሪ ዛሬ ለምን እንደዚህ አላደረግሽም ምናምን አሁን የቤት የመዳምን ስራ ተጨንቀን እንደምንሰራው ይሄንን ጭንቅ ጥብብ ብለን አንሰራም። ሲቀጥል ደግሞ አንደኛ የተሳነፍኩበት ምክንያት ልንገራችሁ፣ ወሬ ያበዛሁባችሁ እንጂ ማለት ነው። አሁን መጀመሪያ አካባቢ ቶፕ እንደጀመርኩኝ የሆነ ሰዓት ላይ በፊት ማለት ነው ሰዓቴ ሳይሞላ ሲቀር በጣም ምኑን እጽፋለሁ፣ እጭናለሁ ሰዓቴም እንድሞላልኝ እንደዛ ነበረ። አሁን ሰዓቴም ሞልተዋል። ሰብስክራይብ ማልፍ ያለው ሞኔታይዝም ስለተቀበለኝ ምናምን በቃ ያኔ እንደፈለኩ በቃ በፈለኩበት ሰዓት እለቃለሁ ምናምን የሚለው ነገር ራሴንም ስላሳመንኩት ነው። ሁለት ነገር ማለት ነው። እና በቃ ሲመቸኝ በቃ እንትን ልብላለሁ፣ ሊቭ ላይ እገባለሁኝ። በቃ እንደዚህ ምናምን ብዬ ራሴን እንትን ስላልኩት ነው። እንደ በፊቱ ትኩረት አድርጌ መጀመሪያ አካባቢ ስትጀምሩና እንትን ካላችሁ በኋላ ስራህ ይለያያል። ገብታችኋል?
እና እንደዛ ነው እላችኋለሁኝ ዛሬ በቃ አይዲያ ምናምን ነገርም ደግሞ ያስፈልጋችኋል። ወሳኙ ደግሞ አይዲያ ነው። አይዲያ ከሌላችሁ ደግሞ ምንም እንትን የምትሉት ነገር የለም። ሲቀጥል ደግሞ በቃ አንዳንድ ጊዜ ምን አለ መሰላችሁ ነገሮችን የሆነ ነገር እንትን ስንል ከራሳችን ጋር በደንብ እንትን ማለት አለብን። የውሳኔ ሰው መሆን አለብን። የውሳኔ ሰው ታውቃላችሁ? የውሳኔ ሰው መሆን አለብን እና በነገሮች ላይ በቃ የሆነ ነገር ማንም ሰው ለምናደርገው ነገር ደግሞ ማንም ሰው እንደወስንልን ነይ ዛህራ በዚህ ሂጂ፣ ነይ በዚህ ምጪ፣ ነይ በዚህ እንዲበይ እንዲለን ሰው መፍቀድ የለብንም ማለት ነው። ዋናው አንገብጋቢው ብዙ ነገሮችን ካየሁት አንፃር ራሴንም አሁን ባለሁበት ታይም እና በፊት በነበርኩበት ታይም ብዙ ነገሮችን እታዘባለሁ። ስራህ ማለት ነው እውነቱን ስነግራችሁ እና ምን አለ መሰላችሁ የውሳኔ ሰው መሆን አለብን። ላመንበት ነገር ይሄ ነገር ይሳካል። አላህ ሱብሓነሁ ወተዓላ ነው ነገሮችን የሚያሳካልን። ግን ሰበብ የሚሉን ነገር አለ አይደል? ሰበቡን እናደርሳለን። ግን ካላህ በታች ደግሞ እኛው ራሳችን ሰበቡን እያደረስን የውሳኔ ሰው መሆን አለብን። ለምናደርገው ነገር ከራሳችን ጋር በጣም ውሳኔ መወሰን አለብን። የሆነ ነገር ሰው ጋር ሳታደርሱት ሰውን ሳታማክሩ በፊት ማለት ነው ከራሳችሁ ጋር ተማከሩ። እኔ አንድ ነገር ልንገራችሁ። ከራሴ ጋር በጣም ስብሰባ አደርጋለሁ። ብታምኑም ባታምኑም ከራሴ ጋር ስብሰባ በጣም ነው የማደርገው። ያ ማለት ምንድነው? የሆነ ነገር ከመወሰኔ በፊት አሁን ለምሳሌ አንድ ሰው የሆነ ነገር ዛሬ ይሄን ነገር ታደርግልኛለሽ፣ ይሄን ነገር እንድፈልጌ ነበር ካለኛ ሰው መጀመሪያ ቶሎ ብዬ ይሻልልም ለውሳኔ እንትን አልልም። ያኔ በቃ ለምወስነው ውሳኔ ራሴን በደንብ ማማከር አለብኝ። ገብቷችኋል? በቃ ያን ነገር የራሴም ሀጃ ይሁን ሰውም የሆነ ነገር ይበለኝ በቃ የሆነ ነገር ለማድረግ እንትን በቃ ቢዩቲፉል በቤተሰብም እንግሊዘኛ እንግዲህ ይቅርታ ቻሉት። በቤተሰብም ዙሪያ በፋሚሊም ዙሪያ ይሁን በማንኛውም ነገር ይሁን ለማደርገው ነገር ይሄን አድርጊ ከተባልኩኝ ቶሎ ብዬ ያን ነገር እንትን አልልም። ታዲያ መቼ ነው ይሄን ነገር ያመጣሁት? አሁን ላይ አንዳንዴ ሰው ከሰው እኮ ይማራል። የህይወት አጋጣሚያችን ብዙ ነገር ያስተምረናል። ሳይሆን ያ ስለሆነ የውሳኔ ሰው መሆን አለብን። አንድ ሰው በዚህ ሂጂ በዚህ ነይ ሲልሽ ማንም ሰው እንደፈለገ ሊነዳን አይገባም። በቃ እምቢ ማለትም መልመድ አለብን። በቃ እምቢ ይሄ ነገር ትችያለሽ? አይ አልችልም። የሆነ በቃ አንቺ ምንም እንደማታውቂ እንደሞኝ እንደምን ሊያደርጉሽ ይችላሉ። ያ መሆን የለበትም። ይሄ ያንቺ ህይወት ነው። በምትወስኚው ውሳኔ እንደማትጸጸቺ የማንጸጸተው መሆን አለበት። ገብቷችኋል? አንድን ነገር በምሳሌ ደስ አለኝ በሰው ተገፋፊነት የምናደርገው ከሆነ በኋላ ይጸጽተናል። ያንን ለዛ ነው የውሳኔ ሰው መሆን አለብን የምላቸው ማለት ነው። ለምናደርገው ነገር ራሳችን መወሰን አለብን። ማንም ሰው በእኛ ህይወት አይመለከተውም። ማንም ሰው በቃ እኔ ምን ላድርግ ደግሞ የሆነ በማያገባን ነገር ላይ ደግሞ ጥያቄ መጠየቅ የለብንም። በቃ ለኛ በማይመለከተን ነገር ላይ ለኛ አረቦች ማይከስክ ይላሉ። ያኔ ውሽ ደኸለክ ወይም ደግሞ አያገባሽም ምናምን እንደሚሉን ነገር እና በማይመለከተን ነገር ላይ ራሳችንን እንትን ማለት የለብንም። በማንኛውም ሀጃ ይሁን በራሳችን ለሆነ ነገር ግን የውሳኔ ሰው መሆን አለብን። ከራሳችሁ ጋር የሆነ ነገር ስታደርጉ የሆነ ነገር በቃ የፈለገውን ነገር ልታደርጉ ስንፈልግ መወሰን አለብን። ራስሽን ከስብሰባ ማድረግ አለብሽ። እኔ ራሴን ስብሰባ ነው የማደርገው። በደንብ አድርጌ ስብሰባ ራሴን አስጠይቄ ይሄ ነገር እንዴት ነው ዛህራ ያዋጣሻል ወይ ይሄ ነገር ይሆናል ብዬ ራሴን ጥያቄ ጠይቄ በደንብ ኮርስ ወስጄ ነው የሆነው እንትን መጨረሻውን ውሳኔ የምወስነው። እና የሆነ ነገር ስታስቡ ከራሳችሁ ጋር በደንብ ተማከሩ ለማለት ፈልጌ ነው ማለት ነው። በደንብ ማለት ነው። ለምን በኋላ የሆነ ነገር ካደረጋችሁ በኋላ የማይጸጽታችሁ ነገር መሆን አለበት።
ከሆነ በኋላ ለምን እንደዚህ ባይሆን እኮ አይሆንም ነበር፣ እንደዚህ ባላደርገው እኮ ይሄ ነገር አይሆንም ነበር እያልን እንትን ማለት የለብንም ነው የምላችሁ ውዶችዬ። ያው ዛሬ እንዳልጠፋም ነው የዛሬው ቪዲዮ ይሄን ይመስላል። ሰላም አለይኩም።